እንዴ የጌታ እናት ማርያም ለመፈጠራችን ምክንያት ናት እያልክ አንተ እኛን ሲፈጠር አማካሪ አልነበረውም ይላል መጽሐፍ ቅዱስ። ማነው ያማከረው ያኔ ይላል እግዚአብሔር። ኧረ እባካችሁ እናንተ እንዴ! እነዚህ ሰዎች ወዴት እየሄዱ ነው? እባክህ በክርስትና ስም ጭራሽ ለመፈጠራችን ምክንያት ማርያም ነች ማለት ጀመረ። አባ ገብረ ኪዳን ይቀጥል እስቲ፣ ከዚህም በላይ ያለው እስቲ። ከጥላ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበር። ልብ አድርጉ። ከመወለዷ በፊት የብሉይ ኪዳንን በሙሉ ትጠብቅ የነበረችው ማን ነበረች ነው የሚሉት? ቅድስት ድንግል ማርያም ነበረች። ይሄ በቃ ፒውር ንጹህ የሆነ የሚናገሩት አባ ገብረ ኪዳን በቃ ንጹህ የአጋንንት ትምህርት ነው። ንጹህ ማለት ነው። ንጹህ አሁን ከእንትን ጋር ሁሉ አያይዘውት ታስታውሳለህ? አስዬ መጽሐፍ ቅዱስ ላይ ኢየሱስ ሲናገር በደመና ሲመራቸው አይሚን በደመና አዲስ ኪዳን ሲናገር በደመና ይመራቸው የነበረው ያለ ጳውሎስ ሲናገር ስለ ኢየሱስ አለቱ ምናምን ደመና ያለ ማለት ነው። እሱን እኮ ነው እያንዳንዱን ነገር በቃ የኢየሱስን ነገር እያንዳንዱን ነገር ነው ነጥቀው የሚሰጡት ለማርያም ማለት ነው። እያንዳንዱን ነገር እኔ ምን እንዴት እንደሚጠሉት ኢየሱስን ይገርመኛል። እኔ በኢየሱስ እያንዳንዱን ነገር እኮ ነው የሚሰጡት ነጥቀው። ይሄ አሁን በጣም ጭልጥ ያለ ክደት ነውር ነው። ነውር እስማ ለምን እንመጣለን ብዬ ከጥፋቱ ሀይዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ሙሴ ባህር የከፈለበት በትር የረዴቷ ጥላ ነበረ ይላል። ኤቢ እየሰማ ነው። ይህንን ትተው ታዲያ እንዴት ይሄ ነገር አመም አይደል? እዚህ እድል አንሰጥም። ለዛ እኮ ነው ሌላ ቦታ ላይማ እንደፈለጋችሁ ነው የምትሆኑት። እዚህ ግን ልትናገሩ ትችላላችሁ። ለምትናገሩ ግን ሪዞርቱ ነው 22 ኮከብ ነው። ያለ ምክንያትማ አይለቃችሁም። እንደገና ደግሞ ካቴና ነው ታውቃለህ። የጣሊያን ብሔራዊ ቡድን ነው፣ ዘግቶ የሚጫወት ነው። መተናፈሻ የለም። እስቲ ይቀጥል። ጥላ ናት። በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን እኮ ቃል በቃል አለት እኮ ኢየሱስ ነው የሚለው በቃ እኮ ታውቃለህ አይደል? አለቱ ኢየሱስ ነው ይላል መጽሐፍ ቅዱስ። ይከተላቸው የነበረው አለት ክርስቶስ ነው የሚለው። እግዚኦ ክርስቶስ ተቃዋሚ መንፈስ የአውሬው መንፈስ እኮ ነው። ይህንን እኮ ነው መጽሐፍ ቅዱስ ተቃዋሚው መንፈስ የሚለው ማለት ነው። ወደ ዓለም ገብተዋል ነበረም የሚለው ይህን መንፈስ ነው። እንግዲህ ወደዚህ ነው አሁን ብርሃንና የሚሉህ ማለት ነው። ወደዚህ ብርሃንና ነው የሚሉህ ማርያምን። አሁን ይሄ ማርያምን ሊትራሊ ማርያምን አምልኮተ ማርያም ነው አሁኑ ማለት ነው። ኢየሱስን ለማርያም ነው የተሰጠው ማለት ነው። በመጽሐፍ ቅዱስ ቃል በቃል አለቱ ኢየሱስ ነበር ይላል፣ ማርያም ነች ይላሉ። ይኸው ይገርማል። በጣም በጣም ይገርማል። ይሄንን የሚሞግት ካለ ይግባ። አንድ ቁጥር ጻፉልን እስቲ። መምህራኖች የላችሁም? መምህራኖች ግን ሪዞርቱ ላይ አትመጡም? ታች ቁጭ ብላችሁ ነው የምትሰሙት። ሌላ ቦታ ቢሆን ትገቡ ነበር አይደለ? ኦኬ ቀጥል። ምንድነው ቢባል የእመቤታችን አባት ነውና አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ጉድበል ያዕቆብ አብርሃም እንግዲህ ልብ አድርጉ ከዛ የወጣው አሁን እርግጠኛ ነኝ አባ ገብረ ኪዳን የጨዋታ ሰዓት ላይ ነው እየተጫወቱ እየሰበኩ አይደለም። እርግጠኛ ነኝ ከአንጀታቸው አይደለም። ተማሩ ምናምን የሚባሉ ሰው እኮ ናቸው።
4 አይና እንዴ! ባለፈው ነው እውቅና የተሰጣቸው በቪዲዮ ተቀርጾ። በቃ እየቀለዱ ነው። ትንሽ የሻይ ሰዓት ላይ ምናምን የተቀዳ ነው ይሄ የሚሆነው እንጂ የምር እንደዚህ የሚያስተምር ሃይማኖት አይመስለኝም። እንግዲህ እሳቸው መጽሐፍ ማምጣዋል። በሮ ያመለጠው የእሱ አባት ነውና ጥላዋ ገና 2000 3000 ዓመትን እያለፈ